ጥማጫ ኧረ ሙች ልታለቅሽ ነው እንዴ? የመድኃኔዓለም ያለ ጥማጫ አንተ እያናገርኩህ አይደል እንዴ? ቆይ ማን ብለን የምታስበው ነው እያናገርኩት የምትሄደው? በቃ ሰው ሳይፈልግ ሲቀር አይገባሽም እንዴ አንቺ? እኔ አንቺ ጋር ማውራት አልፈልግም። አንተ እኔን ማናገር አትፈልግም? ለዛውም ጣውላ ስፈገፍግ እያልክ። ለዚህ እኮ ነው የምታስጠይኝ። ስተይሄክ ጠብቅ ካለ ምን እኔ አይደለሁም። አንተ አውቃታል? የባለስልጣኑ ልጅ እኮ ናት። ባካ አውቃታለሁ። ለዛ አይደል እንዴ በአባቷ ስልጣንና ገንዘብ ሁሉም በእጇ የምታስገባ የሚመስላት? እንዴው ታያ ምን ይሻላል ጠጋዬ? ፍቅር በገንዘብና በስልጣን እንደማይገዛ እልዋን አስጨርሽ ያስተምራታል። ወይት ታንተ ወይት ነው የምታስተምራት? አሁን ገና ፋራው ነቃ። እውነቱን እኮ ነው። ሸቤ ገብተህ ነው የምታስተምራት? ምንድነው ሸቤ? እስር ቤት። አረ እንዴው ጸግዬ እንዴው ይሄ ነገር ይቅርብህ። ሂድ እባክህ ፈሪ አንተ። ጎሽ አይ በእጅህ አነቅ አርጎ በሌለ ስራ ስራገጥ እየዋልክልኝ ቅዳሜ ደግሞ ደሞዝ ትላለህ አይደለ? እሺ እኮ ጎሽ እንገናኛለን። ጠብቅ እንዳገለምት ጥማጫ ጠብቅ አልኩ። ሰማህ ጸጋ የሚበር ይሄን ጸጉር መፍተል እስኪቶ ተጋቱራውን እንዳለ እኮ ጠቀለልከው። መከራ እኮ ነው ያየሁት ጎበዝ። እንዴ ምንድነው ነገሩ? ያጠፋነው ነገር አለን? የባለ ስልጣኑ ልጅ ሊታሸግ ነው እንዴ አንተ? ሳቃችሁ አዳሜ ጉሮሮ ይዘጋል። አንተም ሰው ሆነህ እኔ ላይ ሳቅ። ቆይ አባክ ባለቤቱ ማግኘት ይችላል? አቤት እናቴ አለው። አቤት የኔና አረ ደግም አይደል ጸግዬ? እንዴው ነገሩ እየከረረ ነው የሚሄደው። አይበጅም ተው እባክህ። ምን ማታመጣም ተዋት። ቆይ ግን አንተ ማንን ተማምነን ይሄኛል? ሰማይና ምድርን የፈጠረው ነው። አረ እንዴው ጋሽዬ ምን እያለኝ ነው? ይችላል እንዴው አንገቱን ነቅንቆ ሞተ። አንተ ዘጋ ና፣ ሌሎቻችሁ ወደ ስራ ግቡ። አንተና አቤት ጋሽ ዘጋ። እንግዲህ ምንድነው ይህች እህታችን ቁም ሳጥን ማሰራት ትፈልጋለች። እንደው የዛሬ ነው እንደው ልብ ብለህ ስማኝ ነበር። የዛሬን ድን ነበር እንዴት ነበር ይሰራልኝ አልሽው እናቴ? በል ስማኝ፣ በጣም ትልቅ ከዚህ እስከዚህ የሚደርስ የሚበል ቁም ሳጥን ነው ፈልገው። ሰማህ ዘጋ? የሚበል እንዴ ጋሽ ሰራዋል። ይሰራል እናቴ ይሰራል። ደህና አይል ሂጅ ይሰራዋል። ግድ የለሽም። እንዴ ጋሽ ድነው እንዴ የሚበር ብላለች። የሚበር እንዴ ችፍነት ለመቼ ነው? እሺ ፎጭ አርጌ የምከፍለው እኮ ለችፍነት እኮ ተው እንዴ ምን አይነት መከራ ውስጥ ገባው ጎ? እሺ እንዴት ነው የሚበረው? እንደፈለክ አርጋ ብር እንዴ ለሐሜቱማ ማን ብሏችሁ? ሐሜትንማ አብኳት እንጂ እኔ ነግሬያለሁ። አንተ ነግሬያለሁ። ይቺ ቁም ሳጥን አትሰራና እንተያያለን። ጸጋ ነግሬያለሁ። አዎ እንደምንም የምትፈልጊው ይሄን ከሆነ እሺ። እንዴት ነው ጥጋው በረደ? ምን ፈልገሽ መጣሽ? ጭራሽ ቁም ሳጥን የማይፈልግኝ ስዩሜ እየጠራህም አይደል? ቁም ሳጥኗስ በረራ ላይ ነው። ሰማሹ? በረራ ላይ ጨዋታ እኔ ዮርዳኖስ አማርማ እንደሆንኩ አታውቅማ። ንግግር አንተ ጋር አይደለም አለቃህ ጋር ነው። ወይ የምበረን ቁም ሳጥን ትሰራለህ ወይ ከስራ ትባረራለህ። እባክሽ የራስሽ ጉዳይ። የህፃን ጨዋታሽ ነው። እኔ የምፈልገውን ሳላገኝ ቀርቻለሁ። የምፈልገውን ሳላገኝ ጨዋታውን አላቆምም። የምትፈልጊው ይሄን ከሆነ ልብሽ የሚፈልገው የሚበረውን ቁም ሳጥን ከሆነ ሰማይ ላይ መፈለግ ትችላለሽ። ጸጋ የት አለ ቁም ሳጥኑ? ኧረ ተው ግን ጸጋ ተው። ኧረ ተው በጉልበት አምላክ ተው። እኔ ብታሰር እስኪ ምን ታገኛለህ? ኧረ ጋሽ አትጥራኝ። እኔ እናንተ ከምንበር ቁም ሳጥኑ ቢበራ አይሻልም? ቆይ እንዴት ብሎ ከሚበር ቁም ሳጥን ወደማይበር ቁም ሳጥን አምጣ። ለኔም ላንተም የሚበጀው እሱ ነው እንዴ። ተው እንጂ አስለበለብከኝ። እንደዛ እኮ አይደለም ጋሽ። እና ምንድን ነው ወይስ አንተን አብራሪው? ግድ የላችሁም ተውትሽ። ሁላችሁም ወህኒ ቤት እንገናኝ። አዎ የወህኒ ቤት ዳቦህን ስገምጥ እዛ እንገናኛለን። ኧረ ሙች ልታለቅሽ ነው እንዴ? እኔ ጋሼ በዚህ ቁም ሳጥን ጉዳይ ካንተ ጋር መጨቃጨቅ ስልችት ነው ያለ። በቃ ካልሆነ ስራ ለቀሉ። ተው እንጂ ጸጋ፣
እኔስ ያላንተ ማናል? ጨነቀኝ እኮ እኔ እሷ ጋር ነጋ ጠባ መጨቃጨቅ ጭንቅ እኮ ቢለኝ እኮ ነው። የራሷ ጉዳይ። የሚበሩ ቁም ሳጥን እንደማይሆን እኮ እሷም ታውቀዋለች። እልህ እኮ ነው እንደዚህ የሚያደርጋት። እሱ እኮ ጠፍቶኝ እኮ አይደለም። እኔ እኮ እቺ ጉሮሮዬ እንዳትዘጋብኝ ብዬ እኮ ነው። ምንም አታመጣም። እሷም ሆነች አባቷ ስልጣን ገደል መግባት ይችላል። ኧረ መድኃኔዓለም እንዴ! ማንን ተማምነህ ነው? ቆይ አንተ ልጅ እንዴ! አንተ የራስህ ጉዳይ፣ እኔ ልጆች አሳዳጊ፣ እናንተ የራሳችሁ ጉዳይ። አባቷ እስኪ ምን አረገ እንዴ? ይኸው መጣችልኝ። የራስህ ጉዳይ። ቁም ሳጥንሽን እዛው ሰማይ ላይ መፈለግ ትችያለሽ። ካሁን በኋላ እዚህ እየመጣሽ አትረብሽኝ። እኔ ሰላሜን ነው የምፈልገው። ድጋሚ እዚህ ቦታ ድርሽ እንዳት ስትጮህ እኮ ድምጽ ይሰማል። ጠግዬ ኧረ ተው ተረጋጋይ። ሰለቸኝ እኮ እናት። እሷም ታሳዝናለች እኮ። እኔን ማፍቀሯ እኮ አይደለም ስተቱ፣ እኔን ለማግኘት የሄደችበት መንገድ ነው ትክክል ያለው። በግልጽ ፍቅሯን እንደመናገር በአባቷ ስልጣንና ገንዘብ ልትገዛኝ ትሞክራለች እንዴ? አረጋሽዬ እየጮሁ ነው። የራስሽ ጉዳይ ነው እንዴ? ካልጠፋ ቁም ሳጥን የሚበር ቁም ሳጥን ታያለሽ እንዴ? የራስሽ ጉዳይ። እንደውም አንሰራም። እስኪ የሚበር ቁም ሳጥን ካልሰራህ ብሎ የሚያስረኝ ሕግ ካለ ይሰረኛ። እኔም ፈጣሪ አለኝ። ኧረ ሙች ልታለቅሽ ነው እንዴ? ያልተገረፈ ልጅ ሲቆጡት ያለቅሳል አሉ። እዛው ነገርሽን እዛው በሕግ አምላክ በሂጅልኝ። በሕግ አምላክ ሴትዮ መድኃኔዓለም ያብርሽ። ተዛች ልጅ ፍቅር ተያይዞ አይቀርም። ባክ ቆይቷል ከገባለት ያን ይሏል አስጨርሳት ምናምን ሲል ነው ባት። በሕግ አምላክ ሴትዮ ያረኝ አንተ ማፍቀረኝ ነው ስተት አይደለም። እሺ ባንተ ለመፈቀር ምን ያንሳኛል? እሺ ምን ልሁን? ራስሽን ከካብሽበት አውርጁ። አየሽ እኔን ማፍቀርሽ አይደለም ስተቱ፣ በአባትሽ ስልጣንና ገንዘብ ልታጠምጂ መሞከርሽ ነው። እኔ የምፈልገውን ነገር ሳገኝ ነው አንተን ያጣው ሲመስለኝ። በትክክለኛው መንገድ ብትመጪ ኖሮ አታጭኝም ነበር። ንጹህ ልብሽን ትክክለኛ ማንነትሽን አሳይተሽ ልትማርከኝ ብትሞክሪ ኖሮ ልቤ ይሸነፍልሽ ነበር። እሺ አንድ ደስታኝ በአባቴ ስልጣን ሳልመካ እልህ ሳልገባ አንተ እንደምትፈልጋት አይነት ሴት እንደገና ልብህን ለማግኘት ልሞክር። ይቅርታ አልችልም። እድልሽን አልተጠቀምሽበት በሚበር ቁም ሳጥን ምክንያት። ታዲያ ለምንድን ነው ውስጤ እንደምትወደኝ የሚነግረኝ? ምናልባት ወድጄሽ ይሆናል እኮ። እንዴ ጭራሽ ስራ ትታችሁ ጭፈራ! ኧረ ተው አንተ ልጅ ተው እንዴ! ጸጋ እኔን አጣልተህ አንተ ሌላ ነገር በለው። ቅድሚያ የቁም ሳጥኑን ቀብጥ ትቀበላል። አዎ አቀብ የሚበር ከሆነ የመድኃኔዓለም ያለ አያያህሉሃ ነገር ማን እንደዚህ ይሆናል ብሎ አሰበበ። ሁለቱም የልልፉን ቃን ይገባላችሁ። ጸባቸው ራሱ የፍቅር ነው። አያያ አስተካክለ ቁረጥ። ስታይኩ ግን ጣውላ ቤት ሰራተኛ ትመስል እንዴ? ጣውላ ቤት ሰራተኛ ሲታይ ያስታውቃል እንዴ? አይ እንደዛ ሳይሆን መጀመሪያ ቀን ሳይ ባንከር ነበር ይመስልክ። ባንከር መስየሽ ነው ያፈቀርሽኝ? ኧረ እንደውም ጣውላ ቤት ሰራተኛ መሆንን ካወቅኩ በኋላ እኔ ባስ ይወድኩ። እውነቱን ለመናገር እኔ መጀመሪያ ያየሁሽ ቀን ነው የወደድኩሽ። በቃ እኛን ረሳን። አየዋ ተው የፍቅር ነገር ሆኖበት እሱ በእኛ ይጨክን። ኧረ እባክህ እንደውም እኔን የመሰልሽ ዣፈስ። ኧረ አንቺ ሴትዮ ተይ እባክሽ ተይ! ኧረ ተይ እንዴ! ባለፈው የሚበር ቁም ሳጥን ብለሽ ነፍሴን ስታስጨንቂያት ቆየሽ። አሁን ደግሞ ሜትሩን ምን አድርግ ነው የምትይው እንዴ? አንተ ወደዛ ሁን። አንቺ አምጪ። በማንም እኔ ልክሰርን? ኧረ ጋሼ ዝም በል አንተ እንዴ! መለከተኝም የኔ ገንዘብ አይደለም እያልክ ነው ማለትህ እኮ ነው። በአንተ ቤት አንተም እኮ ተጠቃሚ ነህ። አሁን እስኪ ቆይ እንደው እኔ ልሙት። አሁን ያ ጣውላ መቆረጥ ነበረበት። አንተ እሷ ጋር ቁጭ ብለህ እሱ ይቆርጣል፣ ያበላሻል። አይደለም እኮ ጋሽዬ፣ አይደለም አትበለኝ እንዴ! አይደለም እኮ ስትለኝ እኔ ደም ግፊቴ ይጨምራል። ምን ማለቱ ነው ይሄ ሰውዬ? አረ ስዩም እንደው ለፈጠረ ኮላውን ዝጋው። ስንት ነገር ከፍተህ ትችለዋለህ። አንተ ዘግቼዋለሁ እኮ ጋሽ። ልሳንህ ይዘጋ። ይኸውልህ ጸጋ፣ አንተ ቶ ይኸውልሽ እኔና ይሄ የሥራ ቦታ ነው። በቃ ስራ አታስፈጁ እንዴ! ውጭ ማግኘታችን ምን
ይሄ መዝናኛ አረግሽው እንዴ? ይኸውልሽ ይሄ ቁም ሳጥን አንቺ ከመጣሽ በኋላ አልወጣም። ይሄው ወር ሞላ እንዴ! ያ ጨቅጫቃ ሽማግሌ እኔን ሊገለኝ ነው። አልቋል እኮ ጋሼ። እንዴ እና ታለቀ ስጠዋ። ታዲያ ምን ይሰራል እዚህ ተቀምጦ? ምን የመድኃኔዓለም